ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ህዳር 23 2018 በኢትዮጵያ የዘመን አቆጣጠር ዕለተ ማክሰኞ ዲሰምበር 2 2025 በጎርጎሳውያን የዘመን አቆጣጠር መሰረት የጋት ዕለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። እየደገፋችሁ ስላላችሁ አብራችሁኝ ስለሆናችሁ የከበረ ምስጋና ያደርሳችሁ። በውሎ ፕሮግራም ከሰዓታት በፊት አንድ አፕሎድ እየተደረጋለ እሱን ብታዩት ደስ ይለኛል። ወሳኝ የሆኑ መረጃዎች ተካተውበታል፣ ብታዳምጧቸው የሚጠቅሙ። ሌላው እንግዲህ ምናልባት ከሰሞኑ ሳይሆን አንድ ከ6 ቀን በፊት ኮሎኔል ረሺድ ኢብራሂምን አትፈልጉት ከኛ ጋር ያለው የሚል ሰፊ ዘመቻ ተከፍቶ ያዳመጣችሁ ይመስለኛል። ጀስት ማህበራዊ ሚዲያውን የኢትዮጵያን ፖለቲካ ስለምትከታተሉ ቤተሰቦቼ እና ማርሸት ፀሐይ ደምሴ የአማራ ፋኖ በጎጃም ህዝብ ግንኙነት የነበረ አሁን ደግሞ ለይስሙላ ነው የለም መሬት ላይ ግን የአማራ ፋኖ ብሔራዊ ኃይል አፋብሃ ቴዎድሮስ እዝ የሚባለውም የዛም ህዝብ ግንኙነት ኃላፊ ነው። ሌሎችም አሉ። ያው ማርሸት ቶፕ ፖዚሽን ላይ ስላለ በሚል ነው እንጂ እነ ጥላሁን አበጀ የሚጠቀሱት አትፈልጉት ቃል አጋኗለው። ኮሎኔል ረሺድ ከደብረ ማርቆስ በርካታ አባላትና መሳሪያ ይዞ ከርቷል። ብርሃኑ ጥላሁን ፍለጋውን እያጧጧፈው ነው። ዝርዝር ይዘን እንመለሳለን። ድል ለጀግናው ፋኖ የሚል ላይኩ ሸሩ ብዙ ነው። ከዛ የጽንፈኛው በቀቀኖች የሻቢያ ስልቦች በጋራ ተቀናጅተው ይህንን ሲያናፉ ነው የነበረው። እኔ በግልጽ ለመናገር በየትኛውም መልኩ ፕሮፓጋንዳ ለማንኛውም የጅል ፕሮፓጋንዳ ሪአክቲቭ አፕሮች ያስፈልጋል የሚል እምነት የለኝም። የሆነ ነገር ሲወረውሩ ለዛ መልስ የሚሰጥ ከሆነ ለጽንፈኛው ድል ነው የሚል እምነት አለኝ። ዞሮ ዞሮ አንደኛ ማረጉንም በደንብ አላጣሩም። ብርጋዴር ጀነራል ናቸው ረሺድ ኢብራሂም። ጎጃም ቀጠና ውስጥም ወይንም ስፔሲፊካሊ እነሱ እንዳሉትም በደብረ ማርቆስ ከተማ በደብረ ማርቆስ ዙሪያ ስምሪት ውስጥ የላቸውም፣ አልነበራቸውም። አሁን ሌላ ቦታ ነው ያሉት። የስራ ስምሪታቸው ሌላ ቦታ ላይ ነው ያሉት። ስራቸውን እየሰሩ ነው ያሉት። እንግዲህ በዚህ ረገድ ፕሮፓጋንዳ አለው አይነት ብላክ ፕሮፓጋንዳ አለ፣ ዋይት ፕሮፓጋንዳዎች አሉ፣ ሃይብሪድ የሆነው አለ። ይሄ ግሬይ ፕሮፓጋንዳ የምንለው አስፈላጊ ነው። አባቶቻችን ገና ጥንት ነው ጦር ከፈታው ወሬ ይፈታው ያሉ ብዙ ጸሐፍትም ብዙ የሚሊተሪ አናሊስቶችም ጦርነት 90% መረጃ ነው 10% ቃታ ነው ብሎ ጽፈዋል። አስፈላጊ ነው። የስነ ልቦና ጦርነት የዲጂታል ዋርፌሩ የምንበለው ሳይበር ዋርፌርም ወይንም በጥቅሉ ሳይኮሎጂካል ዋርፌር በጣም ወሳኝነት አለው። በፌስቡክም በትዊተርም በቲክቶክም ምናምን የሚደረገው ማረክ ነው፣ ደመሰስ ነው፣ ገደል ነው፣ አፈራረስ ነው። ልክ ፋኖች አሁን እንደሚወጣው የ1000 የመከላከያ ልብስ በዛም በዚህም ብለህ ተመሳሳዩን ትፈልጋለህ፣ የራስክን ፋኖ ታለብሳለህ። እሱን ታደርግና አፈረስ ነው ሙሉ ለሙሉ ማለት። ያንን ይዞ እንግዲህ ፕሮፓጋንዳ ከምንም በላይ ማወቅ ያለብን ከምንም በላይ በባለሙያዎች በጠበብት ነው የሚሰራ ፕሮፓጋንዳ። ባክላሽ እንዳያደርግ የራስክን ወገን የራስህን ፕሮፓጋንዳ ስትነዛ መልሶ ተንጋሎ ቢተፉ ተመልሶ ባፉ ሆኖ በራስህ ወገን ዘንድ ቅቡልነት እንዳያሳጣህ ጭብጦ ይዘህ እፍኝ ቆሎ ይዘህ ካለው ከብዙ ትጠጋለህ እንጂ በባዶ በበሬ ወለደ፣ ተራራ ተናደ፣ መሬት ተሰነጠቀ፣ ጦር ፈረሰ ብትል የለም ሰው ኮሎኔል ረሺድ ኢብራሂም ወይ ያለን ሙሉ ማድረጉን ብትጠራ ወይ ደግሞ ፎቶ ለምን ትለጥፋለህ? ፎቶውን ለጥፋ አሁን የዚህን ሰው እና አንዳንድ ጊዜ በዛኛው ወገን ያለውም
እነኚህ ሰዎች እንዲህ አይነት ስራ የሚሰሩት ሆን ብለው ቅቡልነታችን ለማሳጣት ከደጋፊያችን ለመነጠል ነው ወይ የሚለውንም በደንብ ያስባል ብዬ አምናለሁ። በነገራችን ላይ እኔ አንዳንድ ጊዜ ሌስቲሜስ የሚባል አለ። ኦቶሪቲ የምታውቁት ሁሉም አይነገርም፣ የሚነገረውም ሁሉም ደግሞ አንዳንዴ መመዘን አለበት እንጂ እኮ ድርድሮች ይካሄዳሉ። ከሌ አልላችሁም። አንዳንዶቹ በሂደት ላይ ያስቀምጧሉ። አንዳንዶቹ የሚጠይቁት ጥያቄ አለ። ለምሳሌ አንዳንዶቹ ወይ አታየርድ በቃን ከትግሉ መውጣት እንፈልጋለን፣ አምነስቲ ስጡን፣ ፓርደን ይኖረናል ወይ ምን ያህል ነው የሚያስተማምነን የሚሉ አሉ። አንድ ስልጣን የጠየቁ አሉ። ሁለት እንዲህ አይነት ፖዚሽን እንፈልጋለን ያው። ሶስተኛ ወደ ውጭ መሄድ እንፈልጋለን፣ አገር ጠቅሰው እዚህ ሀገር መሄድ እንፈልጋለን። አራተኛ ገንዘብ የጠየቋል፣ ቦታ የጠየቋል። እና ድርድሮች ይካሄዳሉ። ኦኬ ጨርሰናል ምናምን ካሉ በኋላ በግልጽ ነው የምነግራቸው። ከሌ ብዬ አልናገርም። ነምበር 1 ኦቶሪቲ የለኝም። ነምበር 2 አስፈላጊም አይደለም። ሀሳቡን ከቀየረ ድርድሮች አት ጉድ ፌዝ ነው መደረግ ያለባቸው እንጂ እንግዲህ ከመሃል አንዳንዴ ሾልከው ይወጡና ያን ተከትሎ ለማፈን ምናምን መሮሮ አጣል። ድርድር ያላደረገ ድርድር ያልጠየቀ አሁንም በድርድር ሂደት ላይ የሌለ የፋኖ አመራር የለም። ችግር አይደለም መደራደር። ምን ችግር አለው መደራደር? በጦርነት መሃል ድርድር ይካሄዳል። በሰሜኑ ጦርነት ወቅት ህወሓት ጦርነት ተከፍቶ ጅቡቲ ድርድር ነበር፣ ሽሬ ላይ ድርድር ነበር። በቃ ውጤ ጦርነት መሃል ደብረ ሲናን ተቆጣጥረናል፣ ደብረ ብርሃን ልንገባ ነው እያሉ ድርድር ይካሄድ ነበር። ምናልባት የተገለጸው አንድ የብቻ መረጃ ሊክ አድርጎ የጅቡቲና በኋላ ላይ ፕሪቶሪያ ተገልጿል። ባህር ዳር ድርድር ተደርጓል። ተወካይ ልከው ምንም ችግር የለውም አንደራደርም፣ ድርድር ምንግርግር ጅርንጅር ምናምን የሚሉ እነዚህ ቆሞ ቀሮች ናቸው። 24 ሰዓት ስልክ የሚደውሉ ሰዎች ናቸው እነዚህ የሚሉት። ጀግና መስሎ ለመታየት ድርድርን መግፋት ኢዲየሲ ነው። መደራደር የጀግና መል ነው። ለምን ጥያቄ 20 ጥያቄ ካለ 20 በድርድር የሚተገበርልህ ከሆነ ለምን ደም ታፈሳለህ? ለምን መሰረተ ልማት ታወድማለህ? ለምን በጫካ ትንከራተታለህ? ጥያቄ እኮ ነው ጉዳዩ፣ የፖለቲካ ጥያቄ ነው። ወንድ መሆኔን ይዋጣልኝ አይደለም። እና እነዚህ አንዳንድ ሰዎች ዝም ብለው በበሬ ወለደ ይሄ ጅል መረጃውን ያመጣዋል፣ ጅላንፎ ያስተጋባዋል፣ ጅላጅሉ ደግሞ ይነጉዳል። የለም አሁንም አት ጉድ ፌዝ ነው ድርድሮች መካሄድ ያለባቸው። አስቀድሜ እንዳልኳቸው አንዳንድ መረጃዎችን በዚያም በዚህ የምናያቸው አሉ። የተለያየ ጥያቄ ምጠዩ ከስልጣን ጀምሮ እንዳልኳቸው ወደ ውጭ እንሄድ፣ አምነስቲ ስጡን፣ እንደዚህ ይደረግልን ላንጠየቅ። ምክንያቱም ብዙ ደግሞ ተነካክቷል፣ ብዙ ገንዘብ ተቀብሏል። ያው የምታውቁት በወንጀልም የገባለ በዛ ላንጠየቅ ማረጋገጫ ስጡን። ኢቭን ማረጋገጫ ከሰጣችሁን በኋላስ ቃላችሁን ላለመካዳችሁ ምን ያህል ነው ዋስትናችን? ለዚህ ነው ዓለም አቀፍ አደራዳሪ እንፈልጋለን የሚሉ አሉ። እና ከክልሉም ወጥቶ ፌዴራል መንግስት ይሁን የሚል እንዳልኳችሁ ድርድር ይዘው አንዳንዶች መውጫ የሚፈልጉም ብዙ የምናያቸው በቀጣይ ቀናቶች የምናያቸው ነገሮች ይኖራሉ። ሌላ ሁለተኛው ምናልባት እንዲሁ ባጭር መረጃ የግብፅ የኢንዱስትሪዎች ኮርፖሬሽን ወይም አረብ ኦርጋናይዜሽን ፎር ኢንዱስትሪያላይዜሽን የሚባለው ድርጅት ከቻይናው ኖሪንኮ የቻይናው ቻይና እነዚህ ኢንዱስትሪስ ኮርፖሬሽን ከሚባለው ጋራ በጋራ በመሆን ልክ ኢሮብ በኢትዮጵያ ውስጥ እንዳለው ወይንም ስካይዊን የሚባል ድርጅት እንዳለ በጋራ ግብፅ ከዚህ ድርጅት ጋር በመሆን ድሮን እያመረተ ነው። ሚዲየም ሬንጅ የሆነ ድሮን ፌስቡክ ገጽ ላይ ሊንኩን ቢዝነስ ኢንሳይደር ሊንክ አስቀምጫለሁ። ሌሎችም አሉ የወጡ መረጃዎች፣ ሚሊተሪ ዎችም ያወጣዋል። እነዚህን መረጃዎች እዩ። እሱ ኤኤስኤን 209 የሚባል የቻይና ኮምባት የውጊያና ሪኮነሰንስ የሚሰራ ቅኝት የሚሰራ ምሽጎች ሊሆን ይችላል፣ ትሬንቾችን፣ የጠላትን እንቅስቃሴ አካባቢውን ጠላት የሰፈረበትን ያው የቅኝት ሰርቪለንስ ሪኮነሰንስ የሚሰራ እዘን አስፈላጊ ሆኖ ሲያገኘው ስትራይክ የሚፈጽም አታክ የሚያደርግ 52 የተባለ ሞዴል ፕሮቶታይፕ ለማምረት ስምምነት ላይ ተገብቷል። እሱን ተከትሎ የጽንፈኛው በቀቀኖች የሻቢያ ልሳኖች እና
ማለት ተስፋ የቆረጡት በሙሉ ግብፅ እንዲህ አይነት 1000 ኪሎ ሜትር የሚሄድ ድሮን አመረተች። በነገራችን ላይ ቻይና ይሄ ኖሪንኮ የሚባለው ድርጅት ከዚህ በፊት ከሞሮኮ ጋር በገባው ስምምነት መሰረት ድሮን እያመረተ ነው። ሞሮኮ ሁለተኛው ነው ቻይና። ከኢትዮጵያ ጋር የመስራት ፍላጎት ነበረው። አንፎርቹኔትሊ መጀመሪያ ከኢትዮጵያ ጋር ስካይዊንግ ጋር የመስራት ፍላጎት ነበረ። የኢትዮጵያ መንግስት ሙሉ ለሙሉ በራስ አቅም ሶቨርኒቲው ስለሚያስፈልግ ምክንያቱም ከሌላ ድርጅት ጋር ሆነ በጋራ በሚሰራበት ጊዜ ለዚህ ኮምባት ተጠቀም ለዚህ አትጠቀም የሚሉ የዓለም አቀፍ ስምምነቶች ጉዳዮች አሉ። አትሽጥ ሊል ይችላል። ለምሳሌ ኢትዮጵያ ስካይዊን ፐብሊካሊ በዓለም አቀፍ ሚዲያም የተዘገበ ስለሆነ ነው ከናይጄሪያ አየር ኃይል ጋር በመሆን የኢትዮጵያ አየር ኃይል ተካቶበት ከፍ ያለ ፋይናንስ ላለው ለሪኮነሰንስ ለሰርቪላንስ የሚያገለግል ለሲቪሉን እንዲሁም ደግሞ ከኢትዮጵያ አየር ኃይል ጋር በመሆን ደግሞ ለሚሊተሪ ፐርፐዝ ለማምረት እየተሞከራለ። ስካይዊን ኤሮ አባይ የሸጣቸው ድሮኖች አሉ። ከቻይና ጋር ብሰራ ኑሮስ ይህንን ይከለክላል። እነዚህ ከቻይና ናሽናል ኢንተረስት ጋር አብረው ስለማይሄዱ የሚል ዞሮ ቀለል ባለ መልኩ ሀምዛ 2 የሚባል ድሮን ማምረት ጀምረዋል። ኮምባትም ሪኮነሰንስ የሚሰራ ማለት ነው። ከቻይናው ኤኤስኤን 209 ጋር የሚቀራረብ እሱን ይዘው የሻቢያ በቀቀኖች ግብፅ ላመረተው ወይ ሊሰጠናል ከሆነ ሌላ ጉዳይ ነው፣ ማየት ነው። ኢትዮጵያ ሮባይና ስካይዊን ሌላ ዓለም ላይ ነው ያለው። ድሮን ማምረት አሁን አልቋል። ድሮን ምንም ጀስት ሲምፕል ሆኗል። የዕለት ከዕለት ሩቲን ሆኗል። አንቲ ድሮን ነው እየተመረተ ያለው። የማሻሻል ተጨማሪ በአርቲፊሻል ኢንቴሊጀንስ ከማዕከል ከመታዘዝ ባለፈ ራሳቸው በራሳቸው ዲሲሽን ሜክ እንዲያደርጉ አዳዲስ ፊቸሮች እየተጨመሩ ነው ያለው እና አንዳንድ ጊዜ አባቶቻችን ስልባሽከር በጌታው እንትን ይሸልላል ይፎክራል ይባላል እና የለም ግድ የለም ለኤርትራውያንም ለዚህ ለባንዳ በቀቀኖችም እንዲሁ በራሳችሁ ብትሸልሉ። ይሄ ለነገሩ ዘሪሁን 13 ሰራ ምናምን ያለ ብረት ሲበይድ የነበረ የኤሌክትሪክ ፖል በሸራ ጠቅልሎ መድፍ አስመስሎ በጋሪ ሲጎትት የነበረ አይ ነው ዳት ሳይኮሎጂካል ዋርፌር ነው፣ የዘው አካል ነው፣ ለማስፈራራት ነው። ትልልቅ በርሚሎች ቀለም እየተቀቡ ልክ ቦምቦች ናቸው እየተባለ በሰው መሀል ይዘው ኮንፊደንስ ቢልድ አፕ ለማድረግ ያ አይደለም። ግብፅና ኢትዮጵያ ወደ ውጊያ የሚገቡበት እድል የለም። ግብጾች የማያደርጉት ያው ከዚህ ጋር ተያይዞ የባለፈው የቀጠለ በቢቢሲ ፎከስ ኦን አፍሪካ በድር አብደላቲ የግብፅ ውጭ ጉዳይ ሚኒስትር ቀርቦ ነበረ። በአባይ ጉዳይ በናይል ጉዳይ ከኢትዮጵያ ጋር አንደራደርም፣ በዓለም አቀፍ ሕግ መሰረት መብትና ጥቅማችን እናስጠብቃለን የሚል አለ። ምንድን ነው የምትደራደረው? ኢትዮጵያ ነች አንደራደርም ያለች እኮ። ምክንያቱም ከግብፅ ወገን የቀረበው ጥያቄ አንድና አንድ ነው፣ በገርድ ማኔጅመንት ላይ እንሳተፍ ነው። ውሃ ሲለቀቅ ምን ሲል ኃይል ሲመነጭ ይህን ያህል ተርባይን ይሰራል፣ ይህን ያህል ኃይል አለው፣ ዴይሊ እንሳተፍ ለሳብ ኦፊስ ዜር ነው። የኢትዮጵያ መንግስት ደግሞ ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን አቅም በራስ አቅም የተገነባ የህልውናችን የልዕልናችን የሉዓላዊነታችን መገለጫ ነው። ይሄ ለድርድር አይቀርብም። እኛ ሰዋን ላይ እናስተዳድር አላልንም። በራስ አቅም የተሰራ ነው። እንደ አማራጭ ግን እንግዲህ ምናልባት ከዚህ በፊት ሰምታችሁት ከሆነ አይደል ነው። እንደ አማራጭ ግን ከህዳሴው ግድብ በታች በጋራ ሆነን ግብፅም ኢትዮጵያም ሱዳንም ሆነን በጋራ የምናስተዳድረው ኃይልን ገንባ፣ የኤሌክትሪክ ዳምን ገንባ፣ ግድብን ገንባ። ያን ኃይል በጋራ እናስተዳድረው፣ በጋራ እንሽጠው። ወተር ማኔጅመንቱን መቆጣጠር ይቻላል። ምክንያቱም ከህዳሴ ግድብ ተርባይን መጥቶ ውሃ ወደ ታች ነው የሚሄደው። ያን መቆጣጠር ይቻላል። ከላይ ደግሞ የምንገነባቸው ይኖራሉ። እሱ ሌላ ጉዳይ ነው። ህዳሴ ግድብ ላይ በተመለከተ ግን ለድርድር አይቀርብም ከተባልክ አልደራደርም ማለት ሌላ ነገር የለም። ልደራደር ብትልስ ምኑን ትደራደረዋል? ሰው ከዛ በፊት ህዳሴ ግድብ ውሃ ያስቀረብናል ነበር ሲሉ የነበሩት ውሃ በዛብን ብለው የቶሽካ ዳምን ከፍተዋል። ዓለም ያያል። አይ ተርባይኑ ስለቆመ ነው ውሃ የለቀቁብን፣ ኢራቲክ ነው፣ ዩኒላተራል ነው፣ ኢሬጉላሪቲ ይታያል ወዘተረፈ የሚል ክስ አለ። መደራደር አንፈልግም ያልነው እኛ ነን። መደራደር አንፈልግም ዳም ማኔጅመንቱን በተመለከተ ነው። ከዛ በተረፈ ያለው ጉዳይ ሌላ ተጨማሪ ግድቦችን የመስራት እንደምታውቁት ታላቁ ህዳሴ ግድብን ሲሰራ የነበረው የሳሌኒ ኮንስትራክሽን
መሳሪያዎቹ እየወጡ ነቀምትም ቡሬም እየተጠራቀሙ ነው። የት ሊሄዱ? ሌላ ጉዳይ ነው። ዘን በዚሁ አጋጣሚ እንግዲህ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከኢትዮጵያ አቻቸው ዶክተር ጌዲዮን ጢሞቴዎስ ጋራ ተገናኝተዋል። በስልክ አውርተዋል። ማውራታቸውን መወያየታቸውን በራሳቸው የተረጋገጠ ትዊተር ገጻቸው ላይ አስፍረዋል። አይ ቲንክ ያያችሁት ይመስለኛል። እኔም በራሴ 169,000 አካባቢ ወደ 170,000 እየተጠጋ ያለ የፌስቡክ ገጼ ላይ ሀሳባቸውን ለማስፈር ሞክሬያለሁ። ምንድን ነው የሚሉት? ጌዲዮን ሳር ኢትዮጵያ ኩፕ 32ን በ2027 የሚዘጋጀውን ኩፕ 32 ኮንፈረንስ ኦፍ ፓርቲስ እንድታዘጋጅ በመመረጧ በራሳቸውና በእስራኤል መንግስት ስም የተሰማቸውን ደስታ መግለጻቸውን ለዶክተር ጌዲዮን ጢሞቴዎስ፣ በነገራችን ላይ ዶክተር ጌዲዮን ጢሞቴዎስ ፕሬዚዳንት ሆነው ተመርጠዋል። ያንን ገልጸዋል። የኩፕ 32 ፕሬዚደንት ናቸው። በቀጣይ የሚቋቋም ሴክሬታሪያት ነው የሚሆነው ወይስ ምንድን ነው የሚሆነው የሚለው ሌላው ጉዳይ ሆኖ ዶክተር ጌዲዮን ጢሞቴዎስ የዛም ፕሬዚደንት ናቸው ማለት ነው። በባለፈው የምታስታውሱት እኛም እዚህ አይተናል። ክቡር ጠቅላይ ሚኒስትሩ በተገኙበት፣ አጋር አካላት በተገኙበት ይህን ኩፕ 32ን ስብሰባ ከማዘጋጀት ባለፈ ከ50,000 በላይ ተሳታፊዎችን እንዲሁም ደግሞ ከ50 በላይ ሀገራት የሚሳተፉ በመሪዎች ደረጃ እነሱን ከማስተናገድ ባለፈ የኢትዮጵያን ታሪክ፣ ባህል፣ ቅርሶችን እና በዓለም አቀፍ ደረጃ የሚኖራትን ቦታ ለማመቻ ምንድን ነው ሪፖዚሽን ለማድረግ በዛ መሰራት እንዳለበት፣ ይህንንም ደግሞ እንዲሁ ዝም ብሎ በተለመደው ሁኔታ ሳይሆን በልዩ ቅንጅት መሰራት እንዳለበት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያሳሰቡበት ሁኔታ የምታስታውሱት ነው። እነዚህን አቀናጅቶ ወደ ስራ ይገባል። ዞሮ ዞሮ የውጭ ጉዳይ ሚኒስትሩ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ለኢትዮጵያ እንኳን ደስ አላችሁ ብለው ይህንን በመመረጧ ማለት ነው ደስታቸውን ገልጸዋል። ከዛ ባለፈ የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮችን መወያየታቸውን በትዊተር ገጻቸው ላይ እንድታዩ ምንድን ነው የሚለው? ምናልባት just spoke with my good friend Ethiopian Foreign Minister Dr. Gedeon Timotheos and congratulated him on Ethiopia being chosen to host the COP32 climate conference in 2027. We have discussed our strategic bilateral ties and our close partnership in defense, policy, innovation, development, and more. We are further strengthening the historical relation between our nations. ምናልባት ወደ አማርኛ ከኢትዮጵያ ውጭ ጉዳይ ሚኒስትር ከወዳጅ ዶክተር ጌዲዮን ጢሞቴዎስ ጋር በስልክ ተነጋግሬያለሁ። በንግግራችን ኢትዮጵያ በ2027 የሚካሄደውን የኩፕ 32 አዘጋጅ ሀገር ሆና በመመረጧ የተሰማኝን ደስታ በመግለጽ እንኳን ደስ አለህ መልእክት አስተላልፌያለሁ። በተጨማሪም በመከላከያ፣ በፖሊስ፣ በፈጠራ ኢኖቬሽን፣ በቴክኖሎጂ፣ በልማትና በሌሎች ሁለትዮሽ ስትራቴጂካዊ ትብብሮቻችን ዙሪያ ምክክር አድርገናል። ውይይታችን በእስራኤልና በኢትዮጵያ መካከል ያለውን ታሪካዊ ግንኙነት የበለጠ ማጠናከር በሚያስችለን ጉዳይ ዙሪያ ያተኮረ ያለመ ነበር በሚል ልንወስድ እንችላለን። በዚህ ሂደት ምንድን ነው የኢትዮጵያ የውጭ ጉዳይ ፖሊሲ በዋናነት 3 ጉዳዮች ላይ ያጠነጥናል ብያቸዋለሁ። አንደኛ የቀይ ባህር ጉዳይ ነው። ኤኒ አድሬስ ኤኒ ግንኙነት ቀይ ባህር ኢትዮጵያ የቀይ ባህር መመለስ ትፈልጋለች። በዚህ ረገድ ደግፉን፣ ካልደገፋችሁን ተረዱልን፣ አትቃወሙ። ይህንን የማስረዳት ይህን የማስገንዘብ ኤኒ ተልኮ የቢዝነስ ተልኮ ይሁን የካልቸራል ይሁን ስፖርት ይሁን ይህንን ማጉላት ያስፈልጋል። ትኩረቱ ይሄ ነው። ሁለተኛው የቴክኒክ ድጋፍና የውጭ ቀጥታ ኢንቨስትመንት መሳብ፣ ፎሪን ዳይሬክት ኢንቨስትመንት፣ የቴክኒክ ድጋፎች፣ የሙያ የምክር አብሮ በጋራ የማደግ የትብብር ከዚህ በፊት እንደነበረው እርዳታ የመቀበል እርዳታ አንፈልግም እያልኩ አይደለም፣ ወይ ሀገሬ ኢትዮጵያ አትፈልግም እያልኩ አይደለም። ነገር ግን የቴክኖሎጂ ሽግግር፣ የእውቀት ሽግግር፣ የአጠቃላይ በጋራ የመስራት
ኢትዮጵያ የከርሰ ምድር ጸጋ አላት፣ የገጸ ምድር ጸጋ አለ። እጅግ በጣም ሰፊ የህዝብ ቁጥር አለን፣ 130 ሚሊዮን ፕላስ። ምቹ መልክዓ ምድር አለን፣ ውሃ አለን፣ አፈር አለን፣ ጉልበት አለን። ውስን ትሁን እንጂ ካፒታል አለችን። ለመስራት ሰርቶ ለመለወጥ የሚጓጓ በአጫጭር ስልጠና የበለጠ ሊዳብር የሚችል የቴክኒክ እውቀት ሊቀስም የሚችል ሀገሩን የሚወድ ጽኑ የሆነ ሀገሩን ማሻገር የሚፈልግ ከፍተኛ ስራ አጥነት ፈተና ነው፣ መከራ ነው። በሌላ መልኩ ደግሞ የመለወጥም የመስፈንጠር ምድል ነው። ይህ ሁሉ አለን። ይሄ ስላለን የቴክኒክ ድጋፍ፣ የውጭ ቀጥተኛ ኢንቨስትመንት፣ መዋለ ንዋይ፣ በጋራ በትብብር የመስራት ዘር የምትሆን ሲድ ካፒታል ስላለችን ፋይናንስ ስላለች፣ ሁለተኛው ይሄ ነው። ሶስተኛው ኢትዮጵያውያንን እና የኢትዮጵያን ምስል ኢትዮጵያውያን ዜጎችን ዜጋ ተኮር ዲፕሎማሲ የኢትዮጵያን ምስል የኢትዮጵያን እውነት ለዓለም የማሳወቅ ነው። በዚህ ዙሪያ ላይ ለምሳሌ ዛሬ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ ከሃንጋሪ የቢዝነስ ኤሌመንት ምንድነው ልኡካን ጋር ተወያይተዋል። ከቼኮስሎቫኪያ ጋር ብትወያይ ከማንም ጋር ብትወያይ እነዚህ ሶስቱ ላይ ፎከስ ያደርጋል። ሌሎች ደግሞ በዛ ውስጥ የሚመጡ ጉዳዮች አሉ ማለት ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ሲደውል ከቀይ ባህር ጋር የተያያዘ ከኢትዮጵያ ስትራቴጂክ ኢንተረስት ጋር የተያያዘ አሁን ጠዋት ላይ በተወሰነ ለማመላከት ሞክሬያለሁኝ። ምናልባት ሳውዲ ባክድ ኤንድ ዩኤ ባክድ ብለው የሚያወጧቸው አሉ። ዝሮ ዝሮ የመን ውስጥ ከፍተኛ የሆነ ግጭት ይጠበቃል። በተመሳሳይ ደቡብ ሱዳን ላይ ያለው የምታዩት ነው፣ የምታውቁት ነው። በቋፍ ላይ ያለ ጉዳይ ነው። የሱዳን ጉዳይ በቋፍ ላይ ያለ ጉዳይ ነው። ጅቡቲ ሶማሌላንድ ራሱ ጅቡቲ ውስጥ ነው። ይሄ አፍሪካ ቀንድ የተረጋጋ አይደለም። በዚህ ሂደት ኤርትራ ሻቢያ የመንግስትነት ሀሁ ኑሮት በጋራ በትብብር ማድረግ በሰጦ መቀበል መርህ የመንግስትነት ግዴታውንም እየተወጣ ኃላፊነቱንም እየተገበረ መስራት ሲገባ ለታጣቂዎችም በቅርብም በሩቅም ላሉ ታጣቂዎች የፕሮፓጋንዳ ድጋፍ ከዛውም ቀንሶ ኢሳያስ አፈወርቂ በሸበጥ እየሄደ ከስክስ ጫማ የወታደር ጫማና ዩኒፎርም ኢትዮጵያን ለሚያፈርስ ይገዛል። ራሱ በከስክስ ነው የሚሄደው። ራሱ በሚሊተሪ ዩኒፎርም በቆየ ፎቴ ወንበር በወዳደቀ ነው የሚኖረው። ኢትዮጵያን ለማፍረስ ግን ተበድሮም ተለቅቶ ለምን አእምሮ ላይ ዛት ናቅፋ ሲንድረም ኢትዮጵያ ካልተዳከመች ኤርትራ አትኖርም የሚል ብልሹ እሳቤ አለ። ያን መቀየር አለበት። ኢትዮጵያ ኤርትራ እንድትበለጽግ የእድገቷ ምርኩዝ አስተማማኝ ደጀኗ እንድትሆን ነው የምትፈልገው። ኤርትራ ሰላማዊ ስትሆን፣ ኤርትራ ስትበለጽግ፣ የኤርትራ ኢኮኖሚ የኤርትራ ገበያ ሲዳብር ነው ኢትዮጵያ አስተማማኝ የምትሆነው። በተመሳሳይ የበለጸገች ኢትዮጵያ ያደገች ኢትዮጵያ ለኤርትራ ወሳኝ ነች። የተሰሳቱ የተበላሸ አንዱ ባንዳ 4 ኪሎ ሌላኛው ባንዳ ራሱ ሰውየው አዲያሎ ገብቶ የተፈጸመ ስተት አለ። ነውር ነው። ኤርትራ የምትባል ሀገር አልነበረችም። አገራት አገር የሆኑ ከቀይ ግዛት ነፃ ወጥተው በዛ ከቀይ ግዛት ነፃ ሲወጡ ባላቸው ድንበር መሰረት ነው ሀገር ሆነው ታውቀው የቀኝ ግዛት ድንበራቸው ጸድቆ። ኤርትራ የምትባል አሁን በቀይ ግዛት ተይዛ ነበር። ያ የቀይ ግዛት የተያዘችው ግን ኤርትራ ነፃ ሀገር ሆና ኢንዲፔንደንስ ሶቨሪን ሀገር ሆና ታውጆ ያ ከታወጀ በኋላ እንደገና አይ በቃ ከኤርትራ ጋራ በፌዴሬሽን ከኢትዮጵያ ጋራ በፌዴሬሽን ልዋሃድ ብላ አይደለም ሀገር የሆነችው፣ ልንተዳደር ብላ አይደለም። ኤርትራን የተባበሩት መንግስታት የሚያውቃት አዘ ዩኒት ነው። እንደ አንድ ክፍለ ሀገር በሉት ተዋሃዱ፣ በፌዴሬሽን ሆኑ። አፄ ኃይለ ሥላሴን ፌዴሬሽን አፈረሱት። ኦኬ እሱ ችግር ከሆነ መመለስ ነው። አይ አንመልስም ከተባለ ድንበርን በተመለከተ ቀድሞ አፄ ምኒልክ እኮ ከቀይ ባህር በዚህ ድንበር ብሎ ተፈራርሞ ነበር። ያ አይሰራም። ለምን ይሰራል?
እውቅና ብታገኝ ነው። ለምሳሌ ሶማሌላንድን እንውሰድ። 35 ሀገር ነፃነቷን አውቆ ተቀብሏል። ኢትዮጵያም፣ አሜሪካን፣ ፈረንሳይም፣ እንግሊዝም እንብላ ብላ ግብፅን ጨምሮ እስራኤልን ጨምሮ። ከዛ 5 ቀን ቆዩና ተዋሃዱ፣ ዩኒየን መሰረቱ። ይሄ ዩኒየን የመሰረቱት የሚነሱ ጥያቄዎች አሉ። አይ መጀመሪያ እኮ የታወቀ ድንበር የታወቀ ሀገር ሆነን ነበረ፣ በኋላ ነው ዩኒየኑ ይፍረስ እውቅና ስናገኝ የንጠቅ ኖ ቢሆንም እኮ ነው ቀድሞ ከኤርትራም በፊት የሀገርነት ጥያቄ ያቀረቡ እነሱ ናቸው። ግን ባንዳ የለም። ሞቃዲሾ ፓላስ ቪላ ሶማሊያ ላይ ባንዳ አልገባም። እኛ ጋር ምንድን ነው ያደርጉ? ባንዳ አምጥተው ነው። ይሁን ምን ችግር አለው? ኤርትራ ሶቨሪን ቢሆን እንቀበለው። ነገር ግን ያ የተበላሸ የታሪክ ስብራታ ለሚያኖኑር ያንን ኢትዮጵያ ብትቶ በቃ እሺ ችግር የለውም ብላ ኢትዮጵያ አሁን ዛሬ ጅቡቲ ላይ 12-13 ኪሎ ሜትር የናቫል ቤዝ የጅቡቲ መንግስት ቢፈቅድ በድርድር በቃ እዛ ቢቀመጥ ኤርትራና ኢትዮጵያ ሀገር ሆነው በጉርብትና መኖር አይችሉም። እሚላኔ 1000 ዓመት ሙሉ ያ ከሚሆን የማይቀረውን ውጊያ እኔ ከዚህ በፊትም ፐብሊካሊ የተናገርኩት ነው። መዋጋት ካለብን ዛሬ ነው መዋጋት ያለብን። ለምን? እጅግ ቴክኖሎጂው እየዘመነ ከሄደ ዲስትራክሽኑ ስለሚጨምር። ግን ለምን እንዋጋለን? መሰረተ ልማት ፈርሶ፣ ክብሩ የሰው ልጅ ስጋ ፈርሶ፣ ደም ፈሶ፣ አጥንት ተከስክሶ አዘንዶ ፍተደ ምንድነው የምናደርገው? ድርድር። ያን ድርድር ለምን ይሸሸዋለን? ለምን አንነጋገረው? ለዚያውም በሰጦ መቀበል በሚል የቀረበው የኢትዮጵያ መንግስት እያለ እንዴ መደራደር ምን ችግር አለ? መነጋገር ምን ችግር አለ? ወይንስ እንደኛው ጅላንፎ ድርድር ምንጅርጅር ምናምን ከጀርባ ያለውን ጉዳይ ትቸው ማለት ነው። ሌሎች ሁሉም እንደዛ ነው። ይሄ ድርድር ያስፈልጋል። ይሄ መደረግ አለበት። መደራደር ያስፈልጋል። ድሮ ድሮ የእስራኤል የሩሲያን ወደ ፖርት ሱዳን መምጣት በጧት በውሎ ፕሮግራም በኤስዩ 30 እና ኤስዩ 35 ለሱዳን አርሚ ፎርስ ሊቀርብለት ላልቡርሃን በዛ ለ25 ዓመት 300 ወታደሮች እና እሱን ብያቸዋለሁ። የየመን ጉዳይን አንስቻለሁ። የጅቡቲ በውስጥም ጅቡቲ ከሶማሊላንድ ጋር ያለው የደቡብ ሱዳን ጉዳይ አለ። ኢትዮ ኤርትራ ጉዳይ፣ እነዚህ የኢትዮጵያ የቀይ ባህር ጥያቄ እሱን በተመለከተ የተገለጸውም ያልተገለጸውም እነዚህ ጉዳዮች አሉ። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃዎችን በጋት ውሎ በጋት ዕለታዊ እንደ አስፈላጊነት ወደ እናንተ እንደርሳለን። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ የከበረ ምስጋና ይደርሳችሁ። ታንኪዩ